ንገሪኝ እንጂ። አሁን እንግዲህ አለሜ ካልተገኘች ነገሮች ለአንተ ከባድ እንደሚሆንብህ አውቃለሁ። አትቀባጥሪ። ስጠኝ እንጂ አቶ ገዛኸኝ። ሰምኛለሽ ትሁት፣ እኔ ላይ መሞላፈጥ አትችይም። እኔም አንተ ላይ መሞላፈጥ አልፈልግም። አይንሽ እያየ ልጅሽን እጎዳታለሁ። ፍላጎትህ አለሜን ማግኘት ነው አይደለ? እንግዲያውስ የሚፈጠረውን ታያለሽ። ስለዚህ ያለችበት ቦታ ያውን ባለችበት ሰዓት ወስደሃለሁ። በጣም ጥሩ። ከዛ በፊት ግን አንተ ማመን አለብኝ። አልገባኝም። ልጄ እንደማገኛት በምን እርግጠኛ ሆናለሁ? አሁን ገና ነው ጥሩ ጥያቄ ጠየቅሽኝ። ጥሩ ከሆነ መልስልኝ። እንዴት ቢሆን ይሻልሻል? እዚህ ታመጣታለህ። ከፈለክ ደግሞ ቁልፍ ይዘህ መሄድ ትችላለህ። የፈለግከውን አድርግ። ብቻ ልጄ ማግኘት ይሄን እርግጠኛ መሆን ፈልጋለሁ። ምንም ችግር የለውም፣ ግን ልታታልኝ እንዳትሞክሪ። ጥሩ። እንደዛ ከሆነ አንቺ ለምን አለሚን እዚህ አታመጫት? እሱን እንኳን ይሻትልኝ። ግን ባለችበት ነው መሄድ የምፈልገው። ጥሩ፣ ችግር የለውም። ቤቲ የማመጣልሽ ነገር አለ? አይ ምንም የለም፣ ተቀመጪ። ግን ስራ ነበረብኝ። የምን ስራ? የቤቱ ስራ ነው። ኩሽና መጥቼ ላውራሽ እንዴ? ቆይ ምንድነው እንደዚህ ፈሪ ሆንሽው? አይገርምም? እኔ ግን ደፋር ሰው ነው የታወቀኝ። ቆይ እሺ የልጅሽ ነገር ምን አደረግሽ? ምንም አላደረኩም። እንዳንቺ ሞኝ ሰው የለም። ሁሉም ሰው ራስ ወዳድ ነው። ሁሉም ሰው አለሜም ሆነሽ ልጇን ቢሆን አውቃለሁ። አታውቂም ትሁት፣ አታውቂም። እስኪ ጥቅማቸው ይነካ እንዴት እንደሚረግጡሽ ታይ ነበር። ቆይ አሁን ምን አድርጊ ነው የምትይኝ? ትሁት ልጅሽን አድኝ። እንዴት? ይኸውልሽ ትሁት፣ እንዴትም ብለሽ ልጅሽና ልጅሽን ብቻ አድኝ። በስተመጨረሻም ቢሆን ግን ይሄን ውሳኔ ወስኛለሁ። ከወሰንሽ አድርጊው። አዎ ግን መጀመሪያ ልጅ እዚህ ትምጣ። ከዛስ? ከዛ ያለችበት ይነገረዋል። በጣም ጥሩ ውሳኔ ነው። አንድ ማማከርሽ ጉዳይ ነበር። እስኪ ተቀመጭ። እሺ ምንድን ነው? ይኸውልሽ ምን መሰለሽ፣ አለሜን ላገኛት ፈልጋለሁ። ለምን? ላናግራት። ስለምን ጉዳይ? እሱ ሚስጥር ነው። ቤቲ ያለ ምክንያት እኮ የሴትዮዋን ህይወት ሲኦል አድርገሽው ነበር። አሁን እኮ አንቺም ተባብረሽኝ ሲኦል ልናስገባት ነው። ሲኦል ትገባለች ብለሽ ነው? እና መንግስተ ሰማያት ጠብቀሽ ነው? ቀልደኛ። ግን በጣም ግራ ታጋቢያለሽ። አንቺ ወዳጅም ጠላትን ማድረግ ይከብዳል። ምንም ይሁን ያን ያክል አይከፋኝም። እሺ ቤቲ ልሂድ? ምንም ይሁን አለሜን ግን ላገኛት ፈልጋለሁ። ችግር የለውም ታገኛታለሽ። እሺ የትና እንዴት? እሱን አስቤበት እነግርሻለሁ። ውለታዬን አትርሺ፣ እኔም ማረሳው። እሺ እንዴት ነሽ አለም? በጣም ደህና ነኝ። ትሁት ጋር ደውለሃል? ደውዬ ነበር። ደህና ከሆንኩ እመጣለሁ ብላለች። አደጋ ላይ ናት። ለነገሩ ስንቱን አደጋ አልፈዋለች። ያ ይበግራታል። ልጇን በእጇ ካላስገባች እዛ ምንም አትሰራም። አንዳንዴ መልፈስፈስ ትርጉም የሌለበት ቦታ ትገኛለች። አማራጭሽ መጠንከር ብቻ ይሆናል። ትሁት ጠንካራ ናት። ጠንካራ ባትሆን ኖሮ እኔም አንቺም አሁን ላይ ቆመን አናወራም ነበር። የኔ መከራ እስከ ሰው አይገጥምም። ሁሉም ሰው መከራ አለው። እኔም የሆንኩትን ብነግርሽ አለሜ ታለቅሻለሽ። አንቺም በባልሽ እኔም በሚስቴ። ግን ትሁት ነፃ ወጣችን። ፍርድ ሲዛባት ወደ የልጄ ሚስት ልትሆን ነው መሰለኝ። አያያዙን ከቻለችበት። የኔ ልጅ ጎበዝ ነው፣ በዛ ላይ ጨዋም ነው። እሱንማ ካገኘች አፈሰች። ለራስ ሲቆርሷ ያሳንሷል። ይልቅ ጠበቅ አድርጎ ያዛት። እንደ እብድ የሚያፈቅራ ሰው ሀገር ለሀገር እየተንከራተተላት። አሁንም አለ?
አቤት ስንቱን መከራየን አለ። የት ሄዳሉ ብለሽ ነው? እና አያስቸግራት? ከሱም ለመገላገል ብላ ነው እናንተ ጋር የገባችው። መምጣቷ እኔ እንዳልሞት አድርጎኛል። እና ምን ልልሽ ነው? ትሁቴን ነው ጠበቅ ማድረግ። እቺን ጀግና ያገኘ ታድሏል። እና ለልጅህ ለምን አልነገርከውም? ሰው መስሎሻል? አይረባም እኮ አልኩሽ። ምንም ቢሆን ልጅህ ነው። መች ካድኩት ታዲያ? ልጄ ስለሆነ አልዋሽለትም። ከቻለች ትምጣ፣ ደውልላት። እሺ እነግራታለሁ። ትሁት ምን እዚህ ጋር ጠበቀኝ? ይሄ ሰውዬ ከኔ ጋር ድብብቆሽ እየተጫወተ ነው። ፖሊሱስ? ወይ ፖሊስ ስልኩንም አያነሳም። አንዴ ግን አንስቶልኝ እራሳችን እንደውላለን ብሎኛል። ናቲ ተስፋ አትቁረጥ፣ እንሞክራለን። እሺ ሁሉም የህግ ሰው እኮ አንድ አይደለም። ግን ላንቺ እዚህ መሆኑ ትክክል ነው? አዎ ብገባ ይሻላል። አሁን ራሱ ስራ ትቼ ነው የመጣሁት። ስራ? አዎ ስራዬን እየሰራሁ ነው። የሆነ ጀግንነት ድፍረት ይታይብሻል። አዎ ትክክለኛዋ ትሁት እቺ ናት። ሩህሩህም ናት፣ ቆራጥም ናት። ጥሩ ግን ትሁቴ ተጠንቀቂ እሺ? እሺ ግን አንድ ነገር ትተባበረኛለህ? ምንድን ነው? ስደውልልህ ልጄን ይዛት ትመጣለህ? የት ናት? ጋዜ ቤት ሊያመጣት ተስማምቷል። ጥሩ እመጣለሁ። መቼም አትወጣም አይለኝም፣ ግን ከዛ በኋላ ማስመሰል አልችልም። አንተ ልጄ ልታድናት ቃል ገብተህልኛል። ግን አንተ ባታድናትም ጭረት ሳይነካት ከዛ ቤት አስወጣታለሁ። ይሄ እድልማ እንዲያመልጠኝ አልፈልግም። ጥሩ በቃ እኔ ልግባ። እየወጣሽ ነው እንዴ? አዎ ፈለግሽ? አይ ምናልባት ጋዜ ጋር ከሆነ የምትሄጂው ልጄን ይዞ እንደሚመጣ ስለነገረኝ እየጠበቅኩት እንደሆነ እንድትነግሪልኝ ነው። አይ እዛ አይደለሁም። እሺ ምሳት በይም እንዴ? ቡና ማፈላልሻለሁ። ሁሉም ይቅርብኝ። አመሰግናለሁ ትሁት። እሺ መልካም ቀን። እኔ የምልሽ አለሜን ለምን ዛሬ አታገናኘኝም? አይ ዛሬ እንኳን አልችልም፣ ግን ከአንቺ ጋር ወጥቼ ከተመለስኩና ስለመሄዴ ምንም ካልተናገርሽ እገናኝሽ እሞክራለሁ። ጥሩ ነይ ውጪ በቃ። ጋዜ ግን ሊመጣ ስለሚችል ቶሎ ተመለሽ እሺ? እሺ መጣ። እኔ የምልሽ አንቺ ወዴት ነሽ? አንቺ ቤት በኩል ነሽ? እኔ ራይድ ልጠራ ነው። ካልደበረሽ የት እንደምትሄጂ ማወቅ እችላለሁ? አዎ ትችያለሽ። ቤተሰቦቼ ጋር። ቤተሰቦቼ? ምን ነው አንቺም እንደነናቲ በቂዬ ነው እንደሚመስልሽ? ኧረ እኔ አልወጣኝም። ቃል እኮ ብቻ ነው የቀረሽ። አይ ከዚህ በፊት ብዙ ጊዜ አትሄጂም ብዬ ነው፣ ለዛ ነው። ተልኮ ታውቂያለሽ? ተልኮ ላይ ነበርኩኝ ይመስለኛል። አሁን ግን እያገባደድኩኝ ያለሁት። እሺ በቃ እኔ ልሂድ። ሰላም በይልኝ። ቻው።
ቆይ እዚህ ማን አመጣሽ? ቤቢ ነው። ማን ነው ቤቢ? ያከራችን ልጅ አታውቂው? ያ ትንሹ ልጅ? ትንሽ አይደለም ማለቴ። ማለት አልገባኝም። ማለቴ ትልቅ ነው ልልሽ ነው። ቆይ እንዴት ነው የሚመልስሽ ታዲያ? በራይድ ነው ደግሞ እኮ ቅርብ ነው። አንቺ ግን ቦታው እንዴት አወቅሽው? እማዬ ነግራኝ ነው። እንዴት ነው ግን እማዬ ይቅርታ የምታደርግልሽ? በጣም አስቸገረችኝ እኮ። ልክ ናት በጣም። እኔ ይቅርታ ይገባኛል። እህቴ እንደዚህ እያልሽ ራስሽን አትውቀሺ። እኔ በጣም ደስተኛ ነኝ። ምክንያቱም በእኔ ምክንያት መራመድ ተሳነሽ፣ በእኔ ምክንያት ደግሞ ከጓደኞችሽ አነሽ። እየተማርኩ እኮ ነው፣ ደግሞ ከሰው አላነስኩ። እሺ ህዊ፣ ከዚህ በኋላ ግን እዚህ እንድንገናኝ ነው የምፈልገው። ለምን? ምክንያቱም እናቴ ልታይኝ ስለማትፈልግ። ትስተካከላለች፣ አትቀያይሚያት። ታያት፣ ሁሉም ነገር ከተስተካከለ በኋላ ነው እንድንታረቅ የምፈልገው። የሆነ ነገር ልጠይቅሽ? አዎ ጠይቂኝ። አይ ተይ በቃ ሌላ ጊዜ። እንዴ ለምን ህዊዬ? አሁን እናውራ። አይ ሌላ ነገር እናውራ። ተይው ደግሞ ባሽን ጠራጊ። ትሁቴ ቤቴ ግን ምንም አትልሽ? ይልቅ እሷ ልታገኝሽ ትፈልጋለች። ልጨርሰኝ ፈልጋ ነው? እሷ እኮ ከዛ ቤት እንድትወጪ አስተዋጽኦ አድርጋለች። በእጇ እንድሞት ነው። ቆይ እዚህን ያክል ግን ምን አስቀይመሻት ነው? እኔ ምን አስቀይማታለሁ? ለገንዘብ ብላ ነው እንጂ ባለትዳር ቤት ሰተት ብላ የገባችው። ታዲያ ለምን ላገኛት ትላለች? ምን አውቅላታለሁ? ለናትዬ ካረገች መሀል አንዱን ብነግረው ይገላታል። በእርግጥ ከሱ ገንዘብ እንደሆነ የምትፈልገው ግልጽ ነው። ገንዘብ ከሆነ ፍላጎቷ ጉዳዩ ከሱ ጋር ነው። እኔ ምን አርጊ ነው የምትለኝ? ለማንኛውም ግን የምትልሽን መስማት ከፈለግሽ ትንሽ አስቢበትና ታገኛታለሽ። እሺ ትሁት። ልጅ አባትሽስ? እንዳለው ከሆነ ዛሬ ነው የሚመጣው። የት ነው የሚያርፈው? አላወኩም፣ አላወራንም። አይዞሽ ልጄ፣ እኛ ጋር ያርፋል። እሱንም ለማረጋጋት እንሞክራለን። እሺ አባዬ፣ በቃ እኔ ልሂድ። ተጫወች እንጂ። አይ ሳይመጡ መድረስ አለብኝ። በቃ ደህና ዋሉ። እሺ ናትዬ፣ ያንን ጉዳይ እንዴት አረካው? የቱን? የንብረታችንን ነው። ይኸውልሽ እናቴ፣ በዚህ ሰዓት ሰውዬው የትሁትን ልጅ ይዟታል። አውቃለሁ። በዚህ ሰዓት ይሄንን ማውራት ልክ አይደለም፣ ግን ደግሞ የሆነ ነገር እናድርግ። እሺ አለም፣ ሁሉንም ነገር አስተካክሏል። ግን ቢያንስ የገባችሁበት ቤት ተደላድላችሁ ራሱ አልተቀመጣችሁም። ተደላድሎ መቀመጡም ሰው ቤት ሲሆን እኮ ከባድ ነው። ግን ግዴታ ነው አለም። ሁሉንም ነገር በስርዓት ማስኬድ አለብን። እሺ ናትዬ። የኔ አለም፣ ሁሉም ነገር እንደሚከብድሽ አውቃለሁ። ትዕግስትሽንም እንዳስጨረሰሽ ይገባኛል። እኔ ይህንን ሁሉ የምልህ ቸኩዬ አይደለም። ድንገት ቢገለኝ እንኳን ያንተን ነገር አስተካክዬ ልሙት ብዬ ነው። ይኸውልሽ እናቴ፣ እኔ ለመኖር ብዙ ገንዘብ አያስፈልገኝም። አንቺ ብቻ ካለሽ ይበቃኛል። እኔ ደግሞ እንዲቸግርህ እንድታጣ አልፈልግም። እድሜዬን በሙሉ ስለፋ ስገብር የኖርኩት አንተ ከኔ የተሻለ ህይወት እንዲኖርህ ነው። እሺ እሺ፣ አታስብ። ተከትዬሽ ነበር፣ ቤቱን አየሁት። ታዲያ ለምን አልገባሽ? ያለ ፕሮግራም እንግዳ ካላስተናገዳችሁ ብዬ ነው። አረ ችግር አልነበረውም። ቆይ ግን ትከተለኛለች ብለሽ እንዴት አላሰብሽ? እንኳን ከፊቴ ከኋላ የራሱ ሰው መኖሩና ለመኖሩን እያየሁ ነው የምሄደው። አዎ፣ በዚህ ልክ ላለም ትጠነቀቂያለሽ ማለት ነው። ለልጄ ነው የተጠነቀቅኩት። ቤተሰቦችሽ ደህና ናቸው? ደህና ናቸው። ስንት ቤተሰብ ነው እዚህ ያለሽ? ለምን ፈለግሻቸው? አረ እንዲሁ ነው። አልቆጥራቸውም። ቁጥራቸውን እስከማታውቂው ብዙ ናቸው ማለት ነው? በጣም ብዙ ስለሆነ ነው መሰለኝ። በጣም ብዙ ነገር ይሆንብናል። መብዛቱ እኮ ጥሩ ነው። ልክ ነሽ። በቃ አሁን ገብቼ አረፍ ልበል።
ናፍቀሻታል? ናፍቀሽኛል። እኔም በጣም ነው ናፈቅሽኝ። እናትሽ ውሰድልኝ ስትለኝ ነው የምወስድሽ። እሺ? ህፃን ልጅ ናት፣ እሷን ተዋት። ማወቅ ግን አለባት ምኑን? ምርጫ ውስጥ እንዳስገባሻት። በህግ አምላክ ተወኝ በቃ። እኔ ቆንጆ እዛ ጋር እንቀምጥሽ ነው። ወጥተሽ ነው እንዴ? አዎ ወጥቼ ነበር። የት ሄደሽ? እናቴ ጋር። ሰሞኑን ትንሽ ያበዛሽ አይመስልሽም? አብዝቼውን ብታወራኝ ጥሩ ነበር። ምን ታካብዳለች ገንዘብ ከተሰጣት? ምን? እናቴና እንደዚህ የምትናገረው? እናትሽ ምንም ህይወትሽ ላይ ያደረገችው ነገር የለም። አፍህን ዝጋ። አልዋሸሁም እኮ። ምንድን ነው ያዙኝ ልቀቁኝ የምትይው? ወደህ አፍቅረን ያገባኸኝ አይደለ? እሱ ግልጽ ነው። ያቺ እናትሽ እኮ ገላሽን ከመቸርቸር አላዳነች። በቃ ይበቃሃል። ከዚህ በላይ አፍህን እንድትከፍት አልፈልግም። ቤቲ ዋሻው እንዴ? አልዋሸህም። አንተም ግን ገላ ቸርችሮ ከሚሸጥበት ቦታ ጋር ገዢ ነበርክ። ቤቲ ምን ነው ገዢ ከሌለ እኮ ሻጭ አይኖርም። ስሜትሽን ልጎዳ ፈልጌ ሳይሆን እናትሽ ሰማኛለህ? ስለ እናቴ ምንም ነገር መናገር አልችልም። እሺ ልጇ መታላት ይሆን? ይሆናላ። እስካሁን ያመጣላታል። እንደው ምን አስቦ ይሆን? የእሱ ችግር እኮ አንድ ነው። ምንድን ነው? አንቺ ነሽ። አንቺን ካገኘሽ እኮ እሷ ሊለቅ ነው ስምምነታቸው። እንደዛ ከሆነ ለምን አላገኘውም? እስካሁን ሽጉጥ ማስፈራሪያ ነበር። አንቺን ካገኘ ግን መተኮሱ አይቀርም። እሱማ እኔ ከሱ ቁጥጥር ውጭ መሆኔ ለእሱ አደጋ አለው። እሱን እኮ ነው የምልሽ። ግን ደግሞ ልጇን ማስመለጥ አለባት። እርግጠኛ ነኝ ትሁት እንደዚህ ቆራጥ ያደረጋት የአባቷ አመጣለሁ ማለት ነው። እንደው መጥቶ በደፋልኝ። ክፉ ሰው ገለሃል ብሎ ጎሽ አይሉትም። እሷም ሀሳቧ አባቷ እዚህ ውስጥ እንዳይገባ ነው። እኔማ የሱ መኖር በራሱ ሊያቀውሰኝ ነው። አለም አትድከም እንጂ አትፍሪ፣ በርታ በይ። እሺ እንዴት እንደማመሰግንህ አላውቅም። ሁሌ አስብና ቃላት አጣለሁ። ሰሞኑን ፈልገሽ ያገኝልኝ። እማ ወይ ልጄ፣ እና አባባ ጋር እንሄድም? ማን ናፈቀሽ? አባባ፣ አክስቴ፣ አጎቴ። እኔ አልናፍቅሽም? አንቺ ለሌላ ሰው አይደለም የምትሰጪ? እንደዛ እኮ አይደለም የኔ ልጅ። እኔ ትምህርት ቤት ለምን አልሄድም? ትሄጃለሽ። እሺ መቼ? በቅርቡ አባባ ጋር መሄድ እፈልጋለሁ። ልጄ እባክሽ አታስጨንቂ። ወንበር ላይ መተኛት አልፈልግም። ወንበር ላይ ነው እንዴ የምተኛው? አዎ በጣም ነው የሚበርድ። ወይኔ ልጄ፣ ባለፈውም አዝነሻል ግን ወሰዱ። አሁን ግን ማንም የማይወስድሽ ቦታ አስቀምጥሻለሁ። እሺ በቃ እመጣለሁ። እሺ ተኝ። ቆንጆ ተኝ። ምን ፈልገሽ? ስርዓት የለሽም እንዴ? ስርዓት አልበኝነትን ካንተ ነው የተማርኩት። ምን ፈልግ? ልጄ እንዴት ነው ወንበር ላይ የምታስተኛው? ያንቺ ጥያቄ እኮ እስር ቤት የታሰረን ሰው እንዴት ትልቅ አልጋ አልተዘጋጀለትም ማለት ነው። እስር ቤት ራሱ እኮ ክብር አለው። እቺ እኮ አንድ ፍሬ ሕፃን ናት። እንዴት ነው ወንበር ላይ የምታስተኛው? አሁን መታልሻለች። ሁሉ ነገር በእጅሽ። በጣም ጥሩ። ግን አንድ ነገር ፈልጋለሁ። ደግሞ ምን ፈለግሽ? አለሜን እንዳገኘ ውላችንን ትቀዳለህ። ከአንቺ ስራ ጋር እኮ የማይገናኝ ነገር ነው። እኔ ልጄን ማሳደግ እፈልጋለሁ። እሱን ማሰብ ገና ሳንፈራረም ነበር። ምን ነገር
ትሁት እንዴት ነሽ? ደህና ነኝ። ልጅሽስ? ተኝታለች። እንዴ ምን ነው አረፈደች? አሁንማ ምቹ ፍራሽ አግኝታለች። ባልሽ ግን ደረቅ እንጨት ላይ ነው ሲያሰቃያት የከረመው። ትሁት ሲጀመርም እኮ ለዚህ ሁሉ ነገር ተጠያቂ አንቺ ነሽ። ምን አረኩ? መጀመሪያውንም ሰው በልጅሽ ከመጣ ተሸናፊ ነው መሆን የነበረብሽ። ንግግርሽ ግን አንዲት መውለድ የማትፈልግ ሴት አይመስልም። መውለድ ራስ ወዳድነት አይመስልሽም? አልገባኝም። የኔንም መከራ አስቢው፣ እንዲሁም ደግሞ ይራስሽን። ልጅን ራሱ እንደዚህ አይነት መከራ ውስጥ መክተት ተገቢ ነው ብለሽ ታስቢያለሽ? ልጄ እንደዚህ አይነት ነገር እንድታሳልፍ አላደርግም። ምን ያስቅሻል? ያንቺ ልጅማ ጭራሽ በ6 ዓመቷ ነው መከራ የጀመረው። አንቺ ግን ያ አይሆንም እያልሽ ነው። ከሽማግሌ ምክር ትቀበላለህ ልጅ? በሚገባ ነው እንጂ። እናትህን አበርታት የኔ ልጅ። አልበረታ አለች አይደል? ፍርሃቷ እኮ ገደብ አጣ። በራስ መተማመኗ ምጥጥ ተደርጎ ተወስዶባታል። ምን ላድርግ ታዲያ አባዬ? ይሄ ጊዜ የሚፈልግ ነገር እኮ ነው። አውቃለሁ ልጅ። በረጅም ጊዜ አእምሮ ውስጥ የገቡትን ፍርሃት፣ መሸማቀቅ፣ በራስ አለመተማመን ቀስ እያልክ ከአእምሮ ውስጥ አውጣለት። ጊዜ ይወስዳል በእርግጥ፣ ግን ትሁት እንኳን ከእብደት አድናታለች። አብዳ ነበር እንዴ? እንደዛ በለው። ብዙ ነገር ነበር የምትቀባጥረው። ትሁት ራሱ አንተ መኖርህን ስትነግራት ልታብድባት ምንም አልቀራትም ነበር። ወይኔ እናቴ ወይኔ። እንዲቆጭህ አይደለም የምነግርህ። ቢያንስ በጤና ተገናኝታችኋል። ከዚህ በኋላ ደግሞ ደህና እንድትሆን ማድረግ ያለብህ አንተ ነህ። አባዬ በጣም አመሰግናለሁ። ለኛ ብዙ ነገር ነው የሆንክልን። ለትሁቴ ነው የኔ ልጅ። ሚጡዬ እኔ ችግር ነው የምፈልገው። ቤቲ ነይ። ሚጣን እስኪ ውሰጂና አጫውቻት። ስምሽ ማን ነው? ማርካን። ትሁት ምንሽ ናት? ትወጃታለሽ? እኔንስ? አላውቅሽም። አትወጂኝም ማለት ነው? እወድሻለሁ። እቅፍ አድርገሽ ትስሚኛለሽ? ልታታልኝ እንዳትሞክሪ። ለምን እንደዚህ ያልከኝ? ልጅቷ ከመጣች እንኳን 2 ቀን ሞላት። እሺ መች ላገናኝ? ነገ። ጥሩ ነግሬሻለሁ። ልታታልኝ እንዳትሞክሪ። እንዳታስብ። እንዴት ነው ያሰብሽው? አንተ የፈለግከውን አስብና አገናኝሃለሁ አልኩህ እኮ። እንዴትም አምጫት፣ ካልሆነ ያለችበት መሄድ ነው። እንደዛ ከሆነ ደግሞ ልጠይቃት ነው ማለት ነው። እዚህ እንድትመጣ እፈልጋለሁ። ልጅሽን ሊገልልሽ ነው እላታለሁ። ትመጣለች። ብራቮ! አሁን ተስማማን። ጎበዝ።
ትሁት ትሁት፣ የት ነው ያለሽው? ልጅቷን ወደዚህ ይዘሻት ነይ ቶሎ። እኔን የፈለገኝ